ስለሃንቾ ልጠይቅሽ ነበር ስለሃና ምን ባለፈው ከአና ጋር ይሄድን ይያለን የሆነ ልጅ መጣ ከዛ በትክክል እንኳን ቻው ሳትለኝ ጥላኝ ሄደች ምን አይነት ልጅ ቀይ የሆነ አጠር ያለ ነገር ጸጉሩን እንደዚህ ያሳደገ ልጅ ነው እዝራ መሆን አለበት እዝራ ግንኙነታቸው ምንድነው አንድ ክፍል ነው የምንማረው ነገሩ ግን አንድ ላይ መማር ብቻ አይመስለኝም እንዴት የሆነ ግንኙነትማ እንዳላችሁ ያስታውቃል ይሄንን ነገር ባልነግርህ ደስ ይለኝ ነበር ምንድነው ሰላም አይውልህ እዝራ ሃናን ይወዳታል ይወዳታል ማለት ልክ እንዳንተ ይወዳታል ማለት ነው እኔ ሃናን እንደምወዳት ማን ነገረሽ አንተ ራስ አይደለም እንዴ ከዚህ በፊት ሃና ላይ የምታደርጉትን ነገር ባታቆሙ ቤተሰቡን በሙሉ አቃጥያችሁ እስር ቤት ነው የምገባው ያልከኝ ወይስ ረስተው ነው አስታውስኩ እና ሃንቾ ልጁን ትወደዋለች እንደዛ ይመስላል ማለት ሁኔታው ያው እንዳየኸው የምትወደው ይመስላል ወይኔ ጆሮ ለማንኛውም በቃ ይመቻት አሁንም ተወዳታለህ እኔ ስለወደድኳት የኔ ብቻቱን ብዬ ምገግም ልጅ አይደለም ደስታውን ብቻ ነው የምመኘው ግን እኮ አንተንም ልትወደት ትችል ይሆናል ታትዘኝልኝ እውነታውን ብቻ ለማወቅ ነበር የፈለኩት በጣም አመሰግናለሁ በቃ አዎ ሃንቾ ደስተኛ ከሆነች እኔም ደስተኛ ሆናለሁ ልቤ እንዳንቺ ነው እንደ ትናንቱ እንደ ፊቱ ካኖርሽው ቦታ የእርግብ መገኘት ምክንያት ሜሮን ብትሆንም ግን እርግብ በአሁኑ የምትገኝ አትመስልም ተምቹ ለምን ጠፋ ጆሮ የተምቹ መጥፋት ሳይሆን ያሳሰበው ሃና ከእዝራ ጋር ያለ ግንኙነት እንደሆነ ግልጽ ነው ወይዘሮ ሜላት እርግብ እንድትያዝ ፍቃደኛ አይደለችም አባባ ኖላዊም ቢሆኑ እርግብ እንድትያዝ ፍቃደኛ አይደሉም ሃና ይሄንን ሁሉ ነገር ለወይዘሮ ሜላት አስረድታት ስለነበር ሐሳቧን ቀይራለች አሁን ባዩሽ ዘብጥያ የምትወርድበት አጋጣሚ የደረሰ ይመስላል ሰላም በሃና የተናደደችበት አንድ ምክንያት አለ አሁን ላይ ሃናን ሊያትም ሆነ ሊያወራት ፍላጎት የለውም ተምቹ ሃና በአሁኑ ግራ ገብቷታል ምክንያቱም ከየት ከማን መሆን እንዳለባት አታውቅም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን በደህና መጣችሁ ቪዲዮውን ላይክ በማድረግ ጀምሩት ወይዘሮ ሜላት አሁን ላይ ከባድ ውሳኔ ነው የወሰነችው ምክንያቱም ተምቹና ጆሮ በጣም ጥሩ ልጆች እንደሆኑ ሃና ሁሉንም ነገር አስረድታታለች ታዲያ የእርግብ መያዝ እነሱን ያስቀይማቸዋል ብላ ስላሰበች በአሁኑ ለፖሊሶች የሰጠችው ምላሽ በጣም ከባድ ነበር እርግብ ጥሩ ልጅ እንደሆነች ምንም አይነት ባህሪ እንዳላየችባት ቤት ውስጥ ጥሩ ልጅ እንደነበረች ሁሉንም ነገር ለፖሊሶች አስረዳች በእርግጥ ጥፋቷ እርግብ ከዛ ቤት ወርቅ ሰርቃ ማውጣቷ ሲሆን ሌላው ደግሞ ወንጀሏ ከዚህ በፊት ደግሞ የወይዘሮ ሜላትን እናት መርዛቸው ነበር ታዲያ ነው ሁሉ ብትናገርና ሌሎቹ ጥፋቶቿን ሃናን ያሰቃየቻት እንዲሁም ደግሞ ድንብላልን ስታሰቃያት የነበረው ቢቆጠር በትንሹም ቢሆን ቅጣት ያስፈልጋል ነበር ግን ደግሞ አሁን እርግብ ከተገኘች ወይዘሮ ባዩሽ ዘብጥያ እንደምትወራወር ግልጽ ነው ግን ደግሞ እርግብ ቀድማ ወርቁ መጥፋቱንና ወይዘሮ ሜላት እጅ መግባቱን ስታውቅ ቀድማ ወደ ባህር ዳር ሄጄ ራሴን ደብቄ የሆነ ስራ እየሰራሁኝ እኖራለሁ ብላ ከሜሮን ቤት ለቃ ሄዳለች ስለዚህ ሜሮን ሁሉንም ነገር ተናግራ እርግብ ሁሉንም ነገር ስለ ወይዘሮ ባዩሽ እንድትናዘዝ ለማድረግ ፈልገው ነበር እስከዛሬም የቆየችው ሜሮን ጓደኛዬ ናት እሷን አሳልፌ አልሰጥም ከዚህ በፊትም ክጃታለሁ አሁን በድጋሚ አልክዳትም በማለት ነበር አሁን ግን ሁሉንም ነገር ሲገባት ወይዘሮ ባዩሽ በለፈለፉ ባፊጦፍ ሆናለችና ሁሉንም ነገር ስትናገር እርግብ ከተገኘች የተሰራውንም ያልተሰራውንም ትናገርብኛለች ያ ማለት ደግሞ እኔ ዘብጥያ ወርዳለሁ ብላ ለሜሮን አማክራት ነበር ሜሮንም ያንን ነገር ስላወቀችና አንቺን ዘብጥያ የሚያወርድሽ ከሆነማ እርግብ የት እንዳለች ለፖሊሶች አሳውቃለሁ በሚል ውሳኔ ነበር የወሰነችው በርግጥ ሜሮን አሳልፋ መስጠቱን ባትወደውም ግን ደግሞ ወይዘሮ ባዩሽ ወንጀለኛ እንደሆነችና ፍርድ እንደሚሰጣት ስላወቀች ብቻ ነው ልታስይዛት የፈለገችው በዛ ሰዓት ነበር ሃና ለአባባ ኖላዊ ሁሉንም ነገር ስትነግራቸው በጣም ነበር ያዘኑት አባባ ኖላዊ እነዚህ ልጆች እኛን ለመርዳት ብለው ነው እንጂ እዚህ ጣጣ ውስጥ የገቡት ምንም የሚያውቁት ነገር የለም በርግጥ ተምቹ ያን ጊዜ ፎቶውን በመስረቁ ጥፋተኛ ቢሆንም ግን ያኔ እኛም እሱን አናውቀውም እሱም እኛን አያውቀንም ነበር ይሄ ሁሉ የሆነው ሳንተዋወቅ ነው ደሞም አንቺ ቤተሰቦችሽን እንድታገኚ ምክንያት ሆኗል ይህ ፎቶና መስቀል ባይሰረቅና ነገሩ በሙሉ ውስብስብ ባይሆን ኖሮ አሁን ላይ እንደ ውሃ ጥርት አይልም ነበር ብለዋል ምክንያቱም ፎቶ በመሰረቁና እኛም እርግብም
በመከታተላችን ሁሉም ነገር ግልጽ ሆኗል። ስለዚህ እነሱ ጥፋተኛ አይደሉም፣ እንደውም ያንቺ ቤተሰቦች መገኘት ምክንያት ናቸው ብለው አስረድተዋታል። ሀናም ግራ ገብቷታል በዚህ ነገር ላይ። ምክንያቱም እርግብን ማሰስ ትፈልጋለች። እርግብን ብዙ ነገር በድላኛለች፣ ስለዚህ መያዝ አለባት። ይቺ ልጅ ወንጀለኛ ናት። እኔም ብቻ ሳይሆን የበደለችው እናቴንም ስታታልላት ኖራለች። እናቴም ሁሌም እሷን ማሳሰርና ፖሊሶች እንዲይዟት ትፈልጋለች ብላ ነበር። አባባ ኖላዊ ሁሉንም ነገር አስረድተዋታል። ስለዚህ እባክሽን ሀና በቀል የፈጣሪ ነው፣ ሁሉንም ነገር ታዩ። አሁን እርግብም ብትታሰርና እርግብን ለፖሊስ አሳልፈን ብንሰጣት ተምቹም ሰው አይሆንም። ይሄ ልጅ በጣም ነው የወደዳት። እናም ምን መሆን እንዳለበት ራሱ አያውቅም፣ ግራ ገብቶታል። ይሄው እሷን ፍለጋ ብሎ ከወጣ ተመልሶ አልመጣም። ስልኩም አይሰራም። ጓደኛውም ጆሮ በጣም ተጨንቋል። ሲፈልገው ውሎ ሲፈልገው አምሽቶ አሁን ገና መጥቶ ተኛ። ሌሊቱን በሙሉ ስለሱ ሲያስብ ነው ያደረው። እናም እነዚህ ልጆች ታስቀይሚያቸዋለች ብለው አሳምነዋታል። ሀናም ይሄ ነገር ወስዳ ለወይዘሮ ሚላት ስታስረዳት ወይዘሮ ሚላትም ፖሊሶቹ የመጡ ጊዜ የመለሰችው ምላሽ ከባድ ነበር። ምክንያቱም ሀና ተምቹንና ጆሮን ጥሩ ልጆች እንደሆኑ ብታውቅም ግን እርግብ መያዝ እንዳለባት ነበር ያሰበችው። ግን አሁን ላይ በጣም ከባድ ችግር ውስጥ እንዳለ ተምቹ ስታውቅና ተምቹ እዚህ ሁሉ ጣጣ ውስጥ የገባው በሷ ምክንያት እንደሆነ እነሱ ገፋፍተውት ቅረባት እንዲህ በላት እያሉ በነገሩን ነገር ልጁ በቀረባት ቁጥር እያፈቀራት እንደመጣና አሁን ላይ እሷን ካጣ በጣም ከባድ ችግር ውስጥ እንዳለ ነው የተረዳችው። ስለዚህ ልጁ እስካሁን እንኳ አልተገኘም፣ እባክሽን ይሄን ሁሉ ነገር ታዩ ብላ አስረድታት ነበር። ሚላትም ይሄን ስለተረዳችና ልጆቹ ንጹህ እንደሆኑ ልጆቹ ለሰው በጣም ጥሩ ውለታ ዋይ እንደሆኑና ለወይዘሮ ሚላትም ህይወት ተምቹ ስለሰጣት ደም በበዛ ሁኔታ ውስጥ ስለሆኑ ሁሉንም ነገር ትችዋለሁ። ከዚህ በኋላ ልጆቹን ማስቀየም አልፈልግም። ልጆቹ ተቀየሙ ማለት ልጅን አስቀይማታለሁ። ስለዚህ ከዚህ በኋላ ሀንዬን ማስቀየም አልፈልግም ብላ አስባ ነበር። ሰላም አሁን ላይ እዝራን አናግራው ነበር። በባለፈው ግን እዝራ የመለሰላት ምላሽ ከባድ ነበር። ግን ሀና ድብልቅልቅ ያለ ስሜት ውስጥ ሆናለች። ምን ማን እንደሆነ ሊገባት አልቻለም። እናም እዝራ ወድጀዋለሁ ወይስ አልወደድኩትም እያለች ግራ ተጋብታለች። ሰላምም በተደጋጋሚ ብትጠይቃትም ሰላም በደንብ እንደወደደችውና እዝራ ጋር መለያየት እንደማትፈልግ ነግራታለች። ሰላምም ይሄንን ብትላትም ከመቼ ጀምሮ ነው እኔ እንደዚህ የሆንኩት ብላ ቀን ማታ ማሰቧን አልተወችም። ሀና አሁን ላይ ከባድ ችግር ውስጥ እንዳለች ብትረዳም ሌላው ችግር ደግሞ ጆሮ ነው። ጆሮ ሁሉንም ነገር ካጣራ በኋላ እዝራን እንደወደደችውና እዝራም እሷን እንደሚወዳት ከሰላም ሁሉንም መረጃ ወስዷል። ታዲያ በዛ ሰዓት ነበር በሀናና በጆሮ መናደድ የጀመረው። ከዚህ በፊት ከተምቹ ጋር እንኳ ስትቀላለድና ሀና ከቀለደችና ከሳቀች በጣም ነበር የሚናደደው። ግን እስካሁን ፍቅሩን ሊገልጽላት አልቻለም። ሰላም ግን ጆሮ እንደሚወዳትና ከዚህ በፊት እሷን ባስቀየሟት ጊዜ እነሱን እንደሚያጠፋቸው አስረግጦ ነግሯት ነበር። ያንን ሲነግራት አላመነችውም ነበር። ግን አሁን ላይ ሊያናገራትም አልፈለግም። እሷም ጥፋቴ ምንድነው የሚለው ነገር አሳስቧታል። ግን ደግሞ ጥፋቷ ጆሮን አለማፍቀሯ ሊሆን ይችላል። እሱም ሊነግራት አልቻለም። እንደሚያፈቅራት በምን ልታውቅ ትችላለች? ደጋግማ ብትጠይቀውም ምንም እንደማያፈቅራትና ጥሩ ልጅ እንደሆነች ብቻ ነበር የገለጸላት። ሀና ጥፋቷ የቱ ጋ ነው ታዲያ? ጆሮ ጋ ነው ጥፋቱ ያለው። ሌላው ሰው ብታፈቅር የቀረባትን ሰው ስትቀርብ እሱ ሌላ ችግር ለመግባት ፍቃደኛ ነው። ከዚህ በፊት እዝራንም እየተከታተለው ነበር። ግን ደግሞ አሁን ላይ እዝራንም ወደዋለች። ምን ይፈጠር? እርግብ አሁን ላይ ካልተገኘች ከባድ ችግር ይፈጠራል። ምክንያቱም ባዩሽ ከእስር ቤት ወጥታለች። ባዩሽ ከእስር ቤት ወጣች ማለት ሜሮንን አለቀላት። ሜሮን እገልሻለሁ እያለች ገና እዛው ፖሊስ ጣቢያ ፖሊሶቹ መሀል ሆና ነበር ስትናገር የነበረው። እና ሜሮን እሷን ለማጋለጥ ወስናለች። ግን ደግሞ እርግብን ለማግኘት ከባድ ነው የሚሆነው። እርግብ ከዛ ቤት ለቃ ከሜሮን ጋር ብር ሰርቃ ወደ ባህር ዳር እንደምትመለስና እዛ የሆነ ስራ እየሰራች ራሷን ለማኖር ወስናለች። ምክንያቱም ጉጥንቅጧ ወጥቶባታል። ያሰበችው ሁሉ እንዲሁ ቀርቶባታል። በተለይም ተምቹ የሰራ ስራ እንዲሁ በቀላሉ ልትተወው አትችልም። ተምቹን በጣም ነበር የሰደበችው። እሱም በጣም ነበር ያዘነው። ታዲያ ተምቹ የገብቶ ይሁን? አሁን ላይ ጆሮም ቢፈልገው ሊያገኘው አልቻለም። ስልክ ቢደውልም ሊያገኘው አልቻለም። አባባ ኖላዊም ይሄ ልጅ
የት ገብቶ ይሆን ከማለት ውጪ ሊያገኙት ባለመቻላቸው ሁሉም አዝነዋል። ሀናም የት ገባ ምን ሆኖ ይሆን ታዲያ እርግብን ሊፈልጋት ሄዶ እንዴት ይጣፋል እያለች ነበር። እርግጥ እሱ እርግብ ጋር ይሂድ እንጂ እርግብ በሰላም አልተቀበለችውም። ልኩን ነግራ አጠገቧ እንዳይደርስ ነው የተናገረችው። ከዛም ቤት እየወጣችና ሻንጣዋን ይዛ ወደ ባህር ዳር እየሄደች ነበር ያገኛት። መንገድ ላይ ያንን ሁሉ ከተናገረችው ደግሞ ዘወር ብላ ልታየው ፍላጎት የላትም። ከዚህ በኋላ አይንህም ማየት አልፈልግም፣ ስልኬ ላይ እንዳትደውል ብላ አስጠንቅቀዋለች። እና ተምቹ የት ገብቶ እንደሆነ ማወቅ አልተቻለም። ስልኩን ዘግቶ የት እንደገባ አይታወቅም። ጆሮም በጣም አስጨንቆታል። ለኔ ብሎ ካጎቱ ጋር ቀርቶ እኔ ግን ለሱ መሆን አልቻልኩም። ተምቹ ለኔ ብዙ ነገር ውለታ ውሎልኛል። አንድ ቀን እንኳን አመሰግናለሁ ብዬው አላቅም። ጓደኛዬም ወንድሜም የምለው ልጅ የት ነው የማገኘው እያለ ሌሊትም ቀንም ከማሰብ ውጭ የትም ሊያገኘው ባለመቻሉ በጣም አዝኗል። አባባ ኖላዊም እንግዲህ በመጨነቅ የሚሆን ነገር የለም፣ ደግሞ ነገ ወተን እንፈልገዋለን፣ ለአሁኑ አረፍ በል ቢሉትም እሱ ግን እንቅልፍ ሊወስደው አልቻለም። ታዲያ ግን ግራ ቢገባው አባባ ኖላዊን ደጋግሞ ቢያማክራቸውም ምንም ነገር መፍትሄ ሊመጣ አልቻለም። ተምቹም የት ሄዶ ይሆን? በእርግጥ እርግብን ተከትሎ አይሄድም መቼም፣ ምክንያቱም እርግብን እየተከተላት ነበር በሰዓቱ። ከዛም ወደ ባህር ዳር እንደምትሄድ ነው እንዳትከተለኝ ብለው ነበር። እሱ ግን ከኋላ መከተሉን አላቆመም ነበር። ተከትሏት ባህር ዳር ሄዶ ይሆን ወይስ እንዴት ሆኖ ይሆን? ምክንያቱም ስልኩም አይሰራም፣ እሱም በከተማው የለም፣ አየሁትም የሚል ሰው የለም። ድሮ ሲከፋውና ሲናደድ ስልኩን አጥፍቶ መጠጥ ቤት ነበር የሚቀመጠው፣ ወይ ደግሞ ሲጋራውን ይዞ መንገድ ላይ ቁጭ ብሎ ነበር የሚገኘው። እስከዛሬ የሚቀመጥባቸውን ቦታዎች በሙሉ ጆሮ ሂዶ ፈልጎት ነበር፣ ግን አላገኘውም። ታዲያ የት ሄደ? እርግብን ተከትሎ ባህር ዳር ሄደ ወይስ ደግሞ እና እርግብ ደግሞ ትልቅ ምክንያት የሆነችው አሁን ላይ ለወይዘሮ ባዩሽ ትልቅ ነገር የምታመጣው እርግብና እርግብ ብቻ ናት። ግን እርግብ ለምን ሄደች? መሄድ የለባትም። ምክንያቱም ወይዘሮ ባዩሽ ዘብጥያ ትወርዳለች። የእርግብ ጥፋት በሙሉ ተሰርዞላታል። ሜላት ምንም መጥፎ ነገር ስለ እርግብ አልተናገረችም። እርግብ ወርቅ መስረቋንም ሁሉንም ነገር አልተናገረችም። በሰዓቱ ባዩሽ ወይዘሮ ሜላትን እንደመታቻት ነገሩ ግልጽ ቢሆንላቸውም ግን ሜላት ባዩሽ መታኛለች፣ እርግብ ግን ለምን ገደልሻት እያለች ስትጮህ ነበር። በዛ አጋጣሚ ነበር ራሴን ችዬ ሄጄ የወረድኩት ብላለች። በቀጣይ የሚፈጠረውን አይታወቅም። እናም በሚቀጥለው የሚፈጠረውን አብረን የምናይ ይሆናል። በቪዲዮ ላይ ማንኛውም ማስተያየት በኮሜንት መጻፍ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ። ባይ ባይ።